ሰርቼ ኑሮ ልኖር ምን አይነት ሰው ነበርኩ ግን ደግሞ በሰበብ አስማሙ ሆን ብለው ስሜ ማጥፋት ስለሚፈልጉ የግድ ያንን ነገር ለማጥራት ሁሌ እመጣለሁ ገብቷል የሆነ ወደ ሳይሆን ተገደ የምታደርገው ነገር የትዳሯን ማንነት የሴትነት ማንነትን በትዳር ላይ ምን ያህል ምን መስዋዕት እንደሚያስከፍል ምን እንደምንፈልግ ሴቶች የምታስተምረን ሩታዬ ሴት ባሏን ማንንም እንዲነካባት የማትፈልግ ነብር ሴት ጀግና ሴት ለትዳሯ መስዋዕት የምትከፍል ሴት ስለሆነ መቼም በሩታ ፍሬ አላቅም መቼም አላፍርም ከነገ ወዲያም አላፍርም መቼም ከጎኗ ነኝ የብዙዎቻችሁ በእውነት ነው የምላችሁ ከሩታ ጎን ይሆናችሁ በጣም ነው የምወዳችሁ በጣም ነው ማከብራችሁ ብዙዎቻችሁ ሄርሜላ አድናቂ ይቅርታ እየጠየቃችሁ ነው ይቅርታ እኛ ትዳር እንደዛ አይተናናቅም ሄርሜላ ሰግጠሽ ፈመስ እንድትሆኒ ነው እንጂ ትዳር እንደማይሆናት ጠንቅቀን ውስጣችን ያውቃል እኛ እናውቃለን ነገር ግን አሁን ላይ ግን ይቅርታ በቃ በትዳር መግባት ኃጢያት ነው እያሉ መጽሐፍ ቅዱስ ይዘው ይቅርታ እየጠየቁ ነው ሩታዬ ተበድላለች በርግዝናዋም ሰዓት በብዙ ነገሮችን ጥሏት ከሌላ ከላጤ ሴት ጋር ሲላላጥ የነበረው አብርሽ ወንድ እንዳላደለ ተረጋግጠናል የሚሉ በጣም አብዣኛ አለ በእውነት ነው የምላችሁ እንደዚህ ከኦዲየንስ እንደዚህ አይነት መልእክት ሲመጣ በእውነት እኔ በጣም የሚያሳፍረው በጣም የሚያስደነግጠው ወደን ፈቅደን ሳይሆን እኛ በቃ ከኦዲየንስ ጋር ፍክክር ይዘን እንጂ ሩታና አብርሽ እንደማይለያዩ እናውቃለን ባልና ሚስት ናቸው እሷም ከሷ አይቆርጥም እሷም ከሷ አይቆርጥም ነገር ግን ሄርሜላ እንድትቀየር ስለምንፈልግ የደሃሊ ስለሆነ ተቀይራ ቤተሰቧንም ራሷንም ከመጥፎ ሱስ ውስጥ እንድትወጣ ብለን እንጂ እኛ አብርሽ ከሩታ ተለይቶ ማያቱ ምንም ደስታ አይሰጠንም የሚሉ የሄርሜላ ማድናቂ አብርሽ በዩቲዩብ ላይ ተለቀው በጣም ያሽቃብጡ ነበር በእውነት ለምናችሁ በጣም ታዘባቸው እኔ ግን ሩታዬ በሞዴዴ እስካሁን የሷ ተከታይ በመሆኔ ኮራጀነን ነው የምለው መቼም አላፍርም ለምን በትዳሯ ላይ ስነ ስርዓት ለማስያዝ እሱን ከቆሻሻ ህይወት ከሴቶች ለመለየት ያላረገችው ነገር የለም ግን ወንድሬ ደግሞ ካልፈለገ በቀር መቀየር አይፈልግም በራሱ ቅንጭላት ነው መሄድ የሚፈልገው ላይክ ሰብስክራይብ ሼር ያደረጋችሁ ቪዲዮዎች ከመጨረሻ ይታችሁ ኮሜንት ጻፉ ወዳችኋለሁ ሩታ ማለት ጀግና ናት ነብር ናት አትበገር ናት ልዑልት ሴት ናት በነገራችን ላይ መቼም ቢሆን በክብሯ ማትደራደር ሴት ስለሆነ ማለት ነው ቀምመሽ ነው ማድረሽ ምናምን ይሄ የማስመሰል ወሬ ነው የውሸት ጥግ ነው አይዲያ ስለሌላቸው በሷ ስለሚንቀሳቀሱ ተረዳም አልተረዳም የራሱ ጉዳይ ነው እኔና አንቺ ግን ለቤተሰብም ለናብርሽም ለነሄርሜላም ማስረዳት ግዴታ አለብን ነገር ግን አንዳንድ ጊዜ ደግሞ የሆነ ኮተቱን ጭቅጭቁን ስታይ ይሰለችሻል በጣም ይደብርሻል እኔም እኮ በነገር ላይ ማለት ነው እንደዛም ሆነው ፈልገው አይደለም ያንን ነገር ላላሳይ ወይም ደግሞ እነሱን ባላገኛቸውስ ምናምን በቃ የራሳቸው ጉዳይ ብዬ ችላ ማለት እኮ አቅቶኝ አይደለም ይሄ ነገር ግን ዞሮ ዙሪያ ጥምጥም ሄዶ እኔ ጋር እንደሚመጣ አውቃለሁ ቀድሜ ስለገባኝ ነው ይሄንን ነገር ቶሎ ለማድረግ የወሰንኩት ይንቷል ሲቀጥል ደግሞ እኔ ራሴ ኑሮ በመኖርበት ጊዜ ምናምን ምክንያት ሰበፈልገው ሁሌ ሜኔስ ማሳት ደስ ነው ብላችሁ በነገር ላይ እኔ እንደውም ብዙ ጊዜ እንትን ላይ የራሴን ስራ ወደዚህ ወደዛ ምናምን እያልኩኝ እሰራለሁኝ እንጂ ቪዲዮ ምናምን ራሱ መልቀቅ ላይ አክቲቭ አይደለሁም ገብቷል አይደለ በቃ የራሴን ስራ ሰርቼ ኑሮ ልኖር ምን አይነት ሰው ነበርኩ ብለው ስሜ ማጥፋት ስለሚፈልጉ የግድ ያንን ነገር ለማጥራት ሁሌ እመጣለሁ ገብቷል ወደ ሳይሆን ተገደ የምታደርገው ነገር ያው በነገር ላይ ሊያዳምጥ ራሱ አይፈልግም በጣም ይጮሃል ምናምን ነገሮችን ሆን ብሎ አንድ ሰው ላይ ለማላከክ የሚያደርገው ሩጫ ነው እና ደግሞ ምንድነው ያለው አላቅም ሁሌ የሆነ ነገር ሲታይበት ሁሌ የሆነ ነገር ጥፋት ሲገኝበት ራሴን አላቅም ራሴን ስቼ ነበር እንዳስነኩኝ አላቅም መተተተ ማለት ይወዳል በነገር ላይ የሆነ ፕሮግራም ላይ ተገናኝተን ነበር አልፌ መታ ድንጋይ ስትመለስ ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ ይባላል ትናንትና የተፈጠረውን ነገር እያሰብኩኝ እና እያወቅኩኝ ዛሬ ምን ነገር ብደግመው ከጥፋቴ ልማርም አልችልም ማለት ነው ምክንያቱም ትናንትና ይሄን ነገር አድርጎታል ከዚህ በፊት ይሄን ነገር አድርጎት ስለማቅ በቃ ካንቺ ጋር ምናምን ሆናለሁ ይሄን ነገር ግን በሚስጥር እንያዘውና ነገሮችን እናስተካክል ምናምን ብሎኝ አዲስ ነገር የሆነ ደስ በሚል ነገር ባለፈው ጊዜ በሚስጥር አድርጋ መድኃኒት ብሎ ስሟን ስላጠፋው ለማጥራት ፈልጋለሁ በጣም ጠንካራ ሴት እንደሆንሽ አውቃለሁ በብዙ ፈተና እንዳለፍሽ አውቃለሁ ዛሬ ላይ መቆምሽ ጥንካሬሽ እንደሆነ አውቃለሁ ግን ለምንድን ነው በአዲስ ነገር ማትመጪልን ይሄንን ሁለቱ ጥያቄ እንድትመልሽልን እንፈልጋለን ምንድነው በቃ ይሄንን አደረገ ብለሽ ለምን እሱ ጋር ትሄጃለሽ አንቺ ቆፍጠን ብለሽ እንደውም አሁን እኮ አብረሽና አንቺ የልብ እንዲሰማው እያደረግሽው እሺ ምት ይመስላችኋል ወይ ስታስቡት እንደው እንደ ባላምሮ አንዳንዴ ዝም ብላችሁ የሆነን ሰው ስለወደዳችሁት ብቻ በጭፍንና በደፈናው አትከተሉ ወይም ደግሞ አትረዱ ላይክ
ፍቅርን እኔ እንደዛ አድርጊ ስላልኳት የምታደርግ ይመስላችኋል? እናንተ ራሱ ስታስቡት አታደርግልኝም። እኔም ቢሆን ሴት ልጅ ነች። የራሷ ስሜትና የራሷ ፍላጎት ስለሆነ ነው እዛ ጋር እንደዛ እየሆነች ያለው እንጂ እኔ መክሪያት ወይም ደግሞ እኔ እንደዚህ አድርጊ ብያት ልታረግ አትችልም። የፈለገ ነገር ቢሆን ክብሯን ይበልጥባታል። ገባ? የፈለገ ነገር ብትወደኝ የፈለገ ነገር ጓደኛዬ ብትሆን ከጓደኝነትም ከፍቅርም ክብር ይቀድማል። ገባ? ክብሯን ታስቀድማለች። የሴትነት ክብሯን ወጓን ታስቀድማለች። ሄዳ ከአብርሃም ጋር እዛ አልጋ ቤት ልትተኛልኝ አችልም። መኪና ውስጥ ልትሳሳምልኝ አችልም። በኔ ሴራ ስረዳት አለባችሁ እና ይህንን ነገር አስቡ። ራሷን አንዳንድ ነገሮች ከራሷ ነገር ሳትነካካ ልታደርግ ትችላል። የዚህን ያህል እርምጃ ግን ትራመዳለች ማለት በፍጹም ልታደርግ የማትችለው ነገር ነው እና በደፈናው ማናችሁም ባትፈርግ ደስ ይለኛል። እኔ የራሴ ኑሮ ነው እየኖርኩኝ ያለሁት። ትላኩት ነገር ቢኖር ድጋሚ እንዳይፈጠር በማሰብ ነው መጥቼ ይህንን ነገር ለማሳየት የሞከርኩት። እሱ ፈልጎ በፈጠረው ነገር የኔ ስም ሁሌ መነሳት አለበት ብዬ አላስብም። ስለዛ ቶሎ ብዬ ራሴን ነጻ ለማድረግና ነገሮችን ወዲያው ለማስቆም ያደረኩት ነገር ነው። በቃ ልክ ነው ብዬ በሰዓቱ ወዲያው ያሰብኩትን ነገር ነው ወዲያው ራሱ አልሰብኩበትም። በቃ ይሄ ነገር ከዚህ በፊት ያደረገው ነገር ነው አይደለ? ስለዚህ እኔ አላቅም ነበረ ሊለኝ ነው። አሁንም እንደ ድሮ የሆነ ነገር ይሄ አሁን ከፍቅር ጋር የተፈጠረውን ነገር ጥፋቱን ለመሸፈን እንደዚህ አይነት ነገር ባደርግ ወይም ደግሞ ይህን ነገር ብፈጥር ነገሩ ሁሉ ይረሳና ከፍቅር ጋር የፈጠርኩት ነገር ይረሳና ከሩታ ጋር ነገሩ ይያዛል ብሎ አስቦ ነው በቃ የመጣው ብዬ ወዲያውኑ ነው ቴክስቱን ለማሳየት ተሰባብሬ የመጣው። ነገር ስትይዝ የመጀመሪያ ያደረግከው ነገር ይረሳል። እሱን ለማስረሳት ያደረገው ሴራን የመሰለኝ እኔ ራሴ ቶሎ ብዬ ያንን ነገር ለማጋለጥ የሞከርኩትኝ በዚህ ነገር ሩታዬ ተረዳሽኛል። ታያቸው ያሻቸውን የፈለጉትን ነገር ያድርጉ፣ ግን ታያሽ ያንን ነገር በቃ ስሪ። ገብቶሻል አይደል? ሰዎች ራሱ የሚፈልጉት በቃ ከሎሌ ጋር ፈታ እያልሽ እንድትሆኝ ሌላ ይበት መጪ ስለሆነ ከእንደዚህ ሆን ደስ ይለኛል እኮ ዴቭ። አህለን ወሳህለን። ዛሬ እንግዲህ መጥቻለሁኝ። በሰሞኑ ቪዲዮ አንዳንድ ነገሮች እያልኳችሁ ነበረ። ሩታዬ በምታደርገው ነገር እኔ በጣም ደስተኛ ነኝ። ትዳሯ ላይ ያላት አቋምና ራሷን በምታስከብርበት ነገር በጣም ነው ኮራባት፣ እንወዳት። በግልጽ ነው የምነግራችሁ ዛሬ በእውነት ነው የምላችሁ። እንደ ሩታ የምኮራበት ሴት የለም። ለምን ብትሉ አንድ ሴት እንደፈለገ ሲጫወትባት ማለት ነው። በነገራችን ላይ ፋሚሊ በትዳር ላይ የገባይ ሴት በራሷ ላይ ሲመጣባት ማለት ነው እውነትን ትናገራለች። ሁሉም እንዳንቺ እንደራስሽ ላይ እንደሚደረግብሽ ይመስልሻል ብላ ሄርሜላ ስትናገር እውነት በሷ ላይ እንደገባይ በማመኗ በጣም ነው ደስ ያለኝና ሲቀጥል ደግሞ በሄርሜላ በመጣችበት ጊዜ ላይ ሩታ በእርግዝና ሰዓት በደከማ ሰዓት በመጣችበት ጊዜ ፈጣሪ እኮ ያያል። የልብንም የውስጥንም የሚያው ፈጣሪ በእውነት ነው የምላችሁ። በትክክል አላቅም ምን ብዬ ልንገራችሁ። እኛ እንደ ሰው ይመስለናል። የፈጠረን አምላክ ፈራጅ ነው ብዬ አስባለሁና ከምንም በላይ ዋጋዋን ስላገኘች አንድ ሴት ልጅ በትዳር መታ የኔ ይሆናል ብላ እኔ እነጥፋለሁ፣ እኔ እንደፈለኩ ሆንላለሁ፣ ታዘዝሃለሁ፣ እሷ ትዳር መክበር አትችልም፣ መንከባከብ አትችልም ብላ ስትናገር የነበረ ሴት ዛሬ ላይ በራሷ ላይ መጥቶ ሴት እስከ መያዝ ድረስ እስከ መሳም ድረስ ሲደርስ አብርሽ እኔ በጣም የተደሰትኩት። ለምን ብትሉ ሰው የዘራውን ሲያጭድ ደስ ይለኛል። የዘራውን ነው የሚኖረውም የሚያጭደው። በእውነት ነው የምላችሁ ሄርሜላ ምንም ብትደረግ የማይገባ ሴት ስለሆነች እንኳን አብርሽ ተበቀለላት ሩታን። በነገራችን ላይ ሩታዬን ሩታ ላይ ነው የተበቀለቻት ያለችው። አብርሽ ነው ሄርሜላን የተበቀላል ያለው። በሩታ ላይ የመጣችበት ፓርት ስላስደሰተው ስለማታኮራው ለወደት ሚስቴ ስለማያደርጋት መደበሪያው ስለሆነ እየሄደባት ያለው መንገድ በእውነት ነው የምላችሁ በትክክል አብርሽ ሄርሜላን እየተበቀላት ነው። የመጣችበት ታሪክ ትክክል አይደለም። ወደዳችሁም ጠላችሁም ሄርሜላ መቼም ይሳቅ ኖሮ አትኖርም፣ መቼም አትስቅም። የማትስቀው ደግሞ በሰው ትዳር ገብታ ስላቦካች እርግዝና አልተረዳሽውም አብርሽ ተጎርቷል ብላ ትመጣ ሴት ልጅ ተጎርታለች እርጉዝ ናት እቺ ልጅ አትተዋት ብላ አንድ ቀን ብላ አታውቅም። ያንተ ልጅ ይዛለችና የተጫወርክባት አንተ ከሴቶች ጋር ብላ አንድ ቀን ሽምግልና መታታቅ። ግን እሷ ምንድነው ተጎርቷል ከርታዋለች አልፈልግህም ብለዋለች። እንደፈለገ የተላላጠ ከማንም ሴት ጋር ሲመጣ እሰይ ብላ ስላልተቀበለች ሩታዬ እሷ ደግሞ በሄደበት መንገድ መጥቶ ይቅርታ ዛሬ አጥፍቻለሁ በቃ ይቅርታ ኦኬ ይገባል። ነገም እንደዛው አሁንማ አልጋ ላይም እስከሚደርስ ከመሳም ደረሰ። ይሄ ምንድነው ሄርሜላ ማለት የትዳር ምንነት ስላልገባት ሲጀመር ፍቅር የለባትም። ሄርሜላ ፍቅር ያለበት ሰው ባልየውን እንድች የሚነካው ሰው ስልኩ ላይ የሚደውል ሰው እንኳን እቆጣጠራለሁ
እኔ ባሌን ከወደድኩት የባሌ ስሜት ካለኝ ስልኩ ላይ ማን የደወለው ብዬ እጣላለሁ። እንኳን በአደባባይ እንደዚህ ለድራማ ተሳስሞ አይደለም ማለት ነው። እና ሩታዬ ሀብቴ በምታረገው ነገር ኮራ ጀንን ብዬ ማውራት እችላለሁ። መቼም አላፍርም። ለራሷ ክብር ስላላት ነው የአብርሽን ክብር ለማስጠበቅ የምትሄደው። ለራሷ ክብር ያላት ሴት ናት። ሴቶች ጋር ተሳስሞ አልፈልግም የምትለው ሄርሜላ ምን ክብር አላት? በሄደችበት እኮ በቃ እሱ ብቻ እስሯ ይኖር እንጂ የፈለገውም ቢሆን ይቅርታ ታደርግለታለች። ይሄ አብርሽን ፍቅር ነው? ፍቅር አይደለም ይሄ ምንድነው ብሏታል እኮ። ይሄ ፍቅር ነው ምንድነው ብሏታል ባለፈው። እና ይሄ ፍቅር ሳይሆን ሄርሜላ የአብርሽን ከህይወቱ ከሰውም ለማራቅ በቃ የሆነ ጥፋት እንዲገባ ማንነቱ ዝቅ እያደረገችው ያለችው በነገራችን ላይ ሄርሜላ ናት። ከጀምሮ እስከሚጨረስ ክብር ያሳጣችው እስካሁን ድረስ ሄርሜላ ናት። አብርሽ ገብቶታል። ይሄውን ደግሞ እየተጫወተባት ገና ትናንትና ሄርሜላን ይቅርታ ጠይቆ ዛሬ ሄዶ ቴክስት ጥፎ ከሚስቱ ጋር ይቅርታ በድዬሻለሁ ማለት ምን ማለት ነው? ምን ማለት ነው? ፋሚሊ ሄርሜላ ሴት አይደለችም ማሽቃበጥ እንጂ ለኔ አትመጥነኝም ብሎ እኮ በግልጽ መናገር ነው። በተግባር የሚያሳያችሁን ነው እንጂ በአፉ የሚጀነጅናችሁ ሰው እኮ ትዳር አይሆንም። በተግባር እያሳያት ዶነት ነው የምላችሁ። ሩታዬስ እኔ ከማንም ተንዘላዘል አልፈልግህም። ጠፍ ብለህ ትመራ ከሆነ ምራ ትዳርህን፣ እማትመራ ከሆነ ከህይወት ይውጣ ነው ያለችው። እሱ ግን እዛም ዝፍቅ እያለ እየመጣ ህይወታቸውን እየበጠበጠ ያለው አብርሽ የሴቶቹ ማንነት አይቶ ነው። ሩታ ግን አሁን ላይ ዶነት ነው የምላችሁ ባነጋገሯ ስለምታስደስተኝ ነገም ተነገ ወዲያም አሸናፊ ናት። ለራሷ ክብር ስለምትሰጥ ለሴቶች ክብር ስለምትሰጥ እንደዛች ልሙትልህ ልሂድልህ እያለች ከማንም ተጋድሞ ሲመጣ ስለማትቀበለው ለኛ ለሴት አርያና ብዬ አስባለሁ። አርያነት ደግሞ ሌላ ብዙ ነገር ነው መግለጫ ሩታ የምትሰጠን። ባሏን ከማንም አላወዳድርም ማንም አይንካህ በማለቷ ሴትነትን አስከብራለች። ሁለተኛ በትዳሬ ላይ ማንም ሰው ጠለቃ ይግባቢ ብላ አስከብር ስትለው እንደማያስከብር አሳይታለች። በእውነት ነው የምላችሁ የሰው ልጅ ሲነግሩ ካልሰማ በድርጊት ነው የሚነግረው። አብርሽ ሄርሜላን በድርጊት ከህይወቱ እንድትወጣ እየሰጣት ነው። ነገር ግን እሷ ልትወጣ አልቻለችም። ለምን? ርካሽ ሴት ናታ። ትዳር ምን እንደሆነ ክብር ምን እንደሆነ ትዳር ውስጥ ሲገባ ምን አይነት ህይወት እንዳለ አታውቅም። በእውነት ነው የምላችሁ ብታውቅ ኖሮ እንደዚህ አታረግም። ቤተሰቧ ሲጀመር ትዳር ምንድነው ወንድ ልጅ ምንድነው የሚፈልገው ብለው አላስተማሯት። ያስተምሯት ሰው ትዳር አይገብታ የዝክን ያክል ሽጥልጥ አትልም ነበር። እና የሄርሜላ አድናቂዎችም ለሷን የምትወዷት የምታደንቋት በጣም የምትቆረቆሩላት ከሆነ ከዚህ ህይወት ውጣ። ራሷን ታክል። አብርሽ እንደማይወዳት በድርጊት አሳያት። ሴት እያመጣ እየሳመ ምን እያለ ሩታ ጋር ቴክስት እየጻፈ አሳያት። ስኪት አልጻፈም ብለን እንኳን ብንል ለምን መኪና ላይ ታሽቃበታል? ለምን የሌላ ሴት ጠጉራ በአመት ባሉ ቆን እሷን አሰርቶ አተላላጠም? ቢወዳት ኖሮ ከሷ ጋር የሚፈልገው ስሜታዊ ብቻ ማለቅ። አዎ ያንንም በነጣ ስለምታሽቃብጥለት። አዎ እና ሄርሜላ ተጎድታለች የምትሉ ደግሞ ወዳ ፈቅዳ የተዘረጋችለት እሷ ናት እንጂ የተጎዳችው ልጅ ይዛ ሩታ ሀብቴ ናት። ካስመሳይ ሴቶች በዙሪያው አስቀምጦ እያስለቀሳት ያለው ሩታ ነው። ለምን? ሚስት ስለሆነች እውነተኛ ትዳር ስለሆነ እያስለቀሳት እያሰደባት ያለው አብርሽ ሚስቱን ነው። ሄርሜላማ ለመሸቀል ነው የመጣችው ከቡና ቤት። እንዲያውም ተገላግላ እንዲያውም አብርሽ የኔ ትሆኛለች ብሎ እንዲያው ስሟንም አድሱ። ይሄም ለሷ ጥሩነት ነው። ስሟን አድሷታል። እኔ ሆቴል አለኝ ሆቴሌ ጋራ ምናምን እያለች ስታሽቀብጣል ነበር። ከሆቴልም ስላዋጣት ይሄንንም ዩቲዩበር አድርጎ ገንዘብ ስላሰራት ማመስገን አለባት። የሱን ስም ማቆሽሻ ሁልጊዜ አብርሽ የምናቀው ምርጥ አስተሳሰብ ያለው ወንድ የሩታዬ ሸበላ እያልን ብዙ የሩታዬ ጀግና የልቧ ጀግና የብረት ምሰሶ እያለች ስትጠራ የነበረችው ሩታ ሀብቴን ዛሬ ስሙ ቆሽሾ አብርሽን ስሙን እንኳን ለመጥራት ተጠይቷለሁ። እኔ ራሱ አበጋዝ ነው የምለው። ለምን አጋሰስ ሆነብኛ? የሴቶች አጋሰስ ብየዋለሁ። ስለዚህ እባካችሁ የምትወዷት ከሆነ ሄርሜላን እዚህ ህይወት ውስጥ ስትልከሰከስ ራሷን ታስከብር። ቆምጣጥ ብላ ራሷን ከቆሻሻ ህይወት ታውጣላለሁኝ። እኔ ግን ሩታዬ ስለምታኮራኝ
የኔ ንግስት ንግግሯም ስነ ስርዓቷም ስለሚያኮራኝ ነገም ተነገ ወዲያም በጎኗ ነኝ። የፈለገችውን ቪዲዮ ብትሰራ እንደማታዋርደን 100% እርግጠኛ ነኝ ለማለት ፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር ቪዲዮ እስከ መጨረሻ አይታችሁ ኮሜንት እየጻፋችሁ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ምርጥ ፋሚሊዎቼ። ለብዙ ነገሮች የሰው ልጅ ላይክ አድርጉኝ፣ ሰብስክራይብ አድርጉ። ብዙ ነገር መናገር እችላለሁ፣ ማውራት እችላለሁ፣ ብዙ መስራት እችላለሁ። በእውነት ነው የምላችሁ የሰው ልጅ የፈለገውን ማድረግ ይችላል እይታ ካለውና እኔ በርታ ሀብቴ ኮራለሁ። እጅንን ብዬ ነው መውጣት የምፈልገው፣ ማፈር አልፈልግም። ብዙዎች አፍረው ወደ ሩታ እየተመለሱ ነው፣ ይቅርታ እየጠየቁን ነው። ሄርሜላ ራሷ ክብር እንደሌላት ተረዳን። በየፈለገበት ሲያድር ሲዝናና ኖሮ እየሄደ ተቀበለዋለች። እሷ የሴት ክብር የላትም። ሰው ትዳርም ነበር የገባችው፣ እኛ ሰግጠን ነበር ልናጋባት ያልነው። ነገር ግን አብርሽ ደግሞ እንደናቃትና ዝቅ እንዳለችበትና ሴትነቷን እንደማይፈልጋት ተረድተናል ብለው ብዙዎቹ ይቅርታ እየጠየቁ ነው። የሄርሜላ አድናቂዎች ማለት ነው። ይቅርታ መጽሐፍ ቅዱስ ይዘው ነው እንደዚህ ይቅርታ ሲሉ የነበረውና በጣም የገረመኝ እኛ እኮ አውቀን ነው እንጂ አብርሽና ሄርሜላ የሚመጣጠኑ፣ እሷ ትልቅ ናት፣ እሷ ህፃን ልጅ፣ እሱ ህፃን ልጅ ነው። እኛ ግን ሰግጠን ሩታን በቃ ትቢቷን ስናይ ተናደን ነው እንጂ ትዳሯ እንዲፈርስ የፈለግነው ሄርሜላና አብርሽ አይመጣጠኑም የሚሉ በጣም